ጤና ይስጥልን ቅዱሳኖች፣ እንግዲህ ቆንጆ ወንድማችሁ ያው መጥቻለሁ። ጌታ ይባረክ። ቶሎ ቶሎ ግቡ፣ የምትገቡ ሰዎች ግቡና መጀመር ይፈልጋለሁ። ጌታ መልካም ነው። ጌታ መልካም ነው። ቶሎ ቶሎ ግቡና እገባለሁ። ሼር አድርጉ። አሁን ይገባለሁ። ከምንም በላይ ደስ ያለኝ ጉዳይ ቢኖር እኔ እንግዲህ አሁን ያለው አውስትራሊያ ሜልበርን ያለው እኔ ባለው ቦታ እንግዲህ ከጠዋቱ 2 ሰዓት ነው በኢትዮጵያ አቆጣጠር ማለት ነው። 2 ሰዓት 8 AM ነው ያለው። ገና እየነጋ ነው ያለው። አዳር ሙሉ ዛሬ በጣም ገርሞኛል። ስለ እውነት ምንም አልተኛው እየጸለይኩ ነበርና እንግዲህ ጌታ መልካም ያደርጋል። እኔ ብቻ አይደለም የሚወደው አባቴ ሐዋርያ ሊዲያ ልክ በአሁኑ ሰዓት አዳማ ነው ያለው። እሱም በጌታ መንፈስ ከኔ ጋር ነው ያለው። እሱም ይጸልያል። እሱ ብቻ አይደለም የሚወዳት እናት አለችኝ አሜሪካ ሆና ማሚ። እሷን ደግሞ ከዛ በኩል ወደዚህ በጸሎት ያገዘችኝ ማለት እኛ ጋር እንግዲህ የመንፈስ አንድነት አለ። በርካታ መንፈሳዊ ልጆች ከየቦታ ያሉ ሰዎች ሁሉ እየጸልዩ ያሉ ሰዎች አሉና አንድ ላይ ስለምንጸልይ ቃሉ እንዲህ ይላል፣ 2 እና 3 ሆናችሁ በስሜ ይላል። አሁን በዚህ ሰዓት የምጸልየው እኔ እዚህ ቦታ ቢቀመጥም ማለት ነው ከኔ ኋላ በኩል በርካታ ሰዎች በጸሎት የሚያግዙኝ አባት የሆኑ እናት የሆኑ ወንድም የሆኑ እህት የሆኑ ሁሉ አሁን በምጸልየው በዚህ ጸሎት ውስጥ እጅግ በጣም የእግዚአብሔር ኃይል አለ። ደግሞ ኃይሉ ካለ ሁሉ ያማረ ይሆናል። ጌታ መልካም ነው። ይሄን ብቻ አይደለም። የኛ ቸርች ፓስተር ታምራት ከሲያትል አሜሪካ ሲያትል እሱም አለ እንግዲህ ከኛ የጸለየ ነው። ጌታ መልካም ያደርጋል። በየቦታ ያሉ ሰዎች ሁሉ አንድ ላይ የጸለዩ እንዳሉ ይገባኛል። እጅግ በጣም እግዚአብሔር ድንቅ ያደርጋል። ግን እርግጠኛ ሆኜ እናገራለሁ እንግዲህ አሁን በዚህ ዓመት እግዚአብሔር ከረዳኝ ማለት ነው ጃንዋሪ ውስጥ እንግዲህ ሲያትል ላይ ትልቅ ኮንፈረንስ ይኖራል። እዛ መጣለው እንግዲህ አሜሪካ ጌታ እግዚአብሔር ይረዳኛል። ጃንዋሪ ውስጥ ይሄን ደግሞ ኢንድ ኦፍ ዲሴምበር ላይ ማለት ነው ካናዳ ላይ ኮንፈረንስ አለ። እዛ ጋር እንገናኛለን። በካናዳ እና በአሜሪካ ያላችሁ ቅዱሳኖች ጌታ መልካም ያደርጋል። ባላችሁ ቦታ ሆናችሁ በመጸለዩ እንግዲህ እንገናኛለን። አሁን ወደ እግዚአብሔር ቃል ውስጥ ይገባለሁ። ዛሬ እንግዲህ በዚህ ማለዳ እግዚአብሔር በውስጥ ያስቀምጠው ቃል ሼር አደርጋለሁ። ድንቁ ኢየሱስ ድንቅ ያደርጋል። እርግጠኛ ሆኜ እናገራለሁ በህይወታችሁ ይሄ ነው ተብሎ የማይቆጠር ትልቅ ምዕራፍ ሊሆን ጊዜ ደርሶላችኋል። ሃሌሉያ። ከአንድ ቦታ የእግዚአብሔርን ቃል አነባለሁ። በነገራችን ላይ እንዲህ ይሆናል። አሁን በእጅ ያዝኩ የእግዚአብሔር ቃል ነውና ገርሞኛል በጣም አዳር ሁሉ የጸለይኩ ነበር። ዛሬ ማታ ያደርኩ የሰራዊት ጌታ እግዚአብሔር ለብዙዎቻችሁ መልካም እንደሚያደርግ ሰምቻለሁ። ስለዚህ ከቻላችሁ እመኑ። ያለዚያ ግን እኔ አምኛለሁ ጌታ እግዚአብሔር ሰላም ያደርጋል። ኢየሱስ ጌታ ነው። እዚህ ቦታ ሆኜ እንግዲህ በሚጸልየው ጸሎት የሰራዊት ጌታ እግዚአብሔር በህይወታችሁ የምታይ ጉዳይ ያደርጋል። ድንቁ ኢየሱስ ድንቅ ያደርጋል። በእጆቻችሁ የያዛችሁ እንግዲህ ማይቢ እንደ አጋጣሚው የገባችሁ ሰዎች ካላችሁ በዚሁ አጋጣሚ ውሃ ይሁን ዘይት ይሁን ፎቶ ይሁን ደብዳቤ ይሁን ዶክመንት ይሁን የትኛው ፋይል ይሁን ለ2020 ያቀዳችሁ እቅድ ካለ ተዘጋጁ። እኔ ዛሬ ጸልያለሁ። ከእናንተ ውስጥ በርካታ ሰዎች ሆኖላችሁ አይታችሁ ማለት ነው አንዳንዱ ተፈውሶ አንዳንዱ ልጅ አግኝቶ አንዳንዱ ስራ ጀምሮ ብቻ በየትኛው ምንስ ከኢትዮጵያ ውጭ ያላችሁ ሰዎች ሁላችሁ ማለት ነው አንዳንዱ ከ15 ቀን በኋላ አንዳንዱ በ2 ወር ውስጥ አንዳንዱ በ3 ወር ውስጥ አንዳንዱ በዚህ ዓመት ማለት ነው እግዚአብሔር እኮ ከዛ ቀን ጀምሮ እንደገና እኮ እንደዚህ አደረገ እያላችሁ እስከ ኢትዮጵያ ድረስ ትመጣላችሁ ለምስክርነት። ግን እንዲህ ብዬ ቃል አወጣለሁ፣ ህይወትሽ እንደዚህ አይቀጥልም፣ ኑሯችሁ እንደዚህ አይቀጥልም፣ መንገዳችሁ እንደዚህ አይቀጥልም። እግዚአብሔር ሌላ መንገድ አለው፣ አሁንም ይችላል። ስለዚህ ተዘጋጁ። እኔ ጸልያለሁ። የትኛው ጉዳይ ይሁን ከባድ የሚባል ይሁን የትኛው ጉዳይ ካለ ያዙ በእጆቻችሁ። አሁን በማወጣው በዚህ ቃል ጌታ እግዚአብሔር ድንቅ ያደርግላችኋል። ድንቁ ኢየሱስ ድንቅ ያደርጋል። ሃሌሉያ። ከአንድ ቦታ ቃል አነባለሁ። የማነበው ቃል ኦሪት ዘጸአት ምዕራፍ 2 ከቁጥር 16 ጀምሮ ያለው ቃል አነባለሁ። ለሚዲያም ካህን 7 ሴቶች ልጆች ነበሩት። እነርሱ መጥቶ ውሃ ቀዱ። የአባታቸውን በጎች ሊያጠጡ የውሃውን ገንዳ ሞሉ። እረኞች መጥቶ ገፏቸው። ሙሴ ግን ተነስቶ
ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታችሁም ወደ ራጉኤልም በመጡ ጊዜ ስለምን ዛሬ ፈጥናችሁ መጣችሁ? ኢየሱስ ጌታ ነው። ቦታው እደግማለሁ። ለሚዲያም ካህን 7 ሴቶች ልጆች ነበሩት። እነርሱም መጥቶ ውሃ ቀዱ፣ የአባታችን በጎች ሊያጠጡ የውሃውን ገንዳ ሞሉ። እረኞች መጥቶ ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውን አጠጣላቸው። ወደ አባታቸውም ወደ ራጉኤልም በመጡ ጊዜ ስለምን ዛሬ ፈጥናችሁ መጣችሁ? ባዩ አባታቸው ነው። እንግዲህ ሴት ልጆች አሉ፣ 7 ናቸው። እንደ ልማዳቸው ሁሌ ይሄዳሉ፣ በግ ይዘው ይሄዳሉ። ወደ እዛ ቦታ ሲሄዱ ከማይታወቅ ቦታ ሌሎች ወንዶች ይነሳሉ፣ ያስቸግራሉ። ጠዋት ከሄዱ እስከ ማታ ይቆያሉ። ቶሎ መጥተው አያውቁም። እንደ ድንገት አንድ ቀን ሙሴ ወደ ወንዝ ቦታ ሄደ። ሙሴ እዛ ቦታ እያለ ነው እነዚህ ሴቶች የመጡ ማለት ነው። ልክ እንደ ልማዳቸው አሁንም ማለት ነው ውሃ እያጠጡ ያሉ ማለት ነው። እነዚያ ሌሎች ወንዶች ሲመጡ ሙሴን አየው። ከዛ በኋላ ሙሴ አይቶ ማለት ነው። ሙሴ ደግሞ ያው ነበረ ከነሱ ነበረና አገዛቸው፣ ረዳቸው። ወዲያው ተመለሱ። በፍጹም ሆኖ የማይታወቅ ነገር ማለት ነው። ወዲያው ቶሎ መጡ በሳቱ ማለት ነው። እና አባታቸው የሚያውቁ አንድ ነገር ነው። ሁሌ ይቆያሉ ነው፣ ቶሎ አይመጡም ነው፣ እስከ ማታ አይመጡም ነው። ይሄ ነው የሚያውቀው። ግን በእለቱ ማለት ነው ሌላ ሰው ተነሳ፣ ሌላ ሰው መጣ። ከዛ የተነሳ ወዲያው መጡ። አያቸውና እንዲህ አላቸው፣ እናንተ ልጆች አለ እንደ ዛሬ ፈጥናችሁ መጣችሁ ነው ያለው። ጌታ መልካም ነው። አዳር በምጸልየው ጸሎት ላይ ጌታ እግዚአብሔር ተናገረ። አንድ ብኖር እንዲህ ይሆናል። 10 ዓመት ይቆይ፣ 5 ዓመት ይቆይ፣ 7 ዓመት ይቆይ፣ 6 ዓመት ይቆይ፣ አንተ የምታውቀው ራሱ መቆየት ነው የምታውቀው። ግን እግዚአብሔር እንዲህ ነው ያለኝ። አሁን በቅርብ ጊዜ ውስጥ አለ ጌታ ለአንዳንዱ ለስራ ጉዳይ፣ ለአንዳንዱ ሰው ደግሞ ለራእይ፣ ደግሞ ለአንዳንድ ሰው ማለት ነው በሆነ ጉዳይ ላይ ማለት ነው የተያዘባችሁ ነገሮችን የሚያስለቅቅ እነሱ አስነሳለሁ ብሎኛል። ከዛሬ ጀምሮ በሚቆጠር ማለት ነው ለአንዳንዱ በ15 ቀን፣ ለአንዳንዱ በዚህ ወር በህይወታችሁ ይሄ ነው ተብሎ የማይታሰብ ነገር ወደ እጃችሁ ያስገባል አለ ጌታ እግዚአብሔር። ይህን ያየ ሁሉ ማለት ነው እኔ ቆይ የሚል ይሄ ጉዳይ እንዴት ሆኖ ፈጠነ፣ ነገርን እንዴት ቸኮለ፣ እንዴት ቦታ ያዘ፣ ማን አለ ሰው ብሎ እስከሚጠይቅ ድረስ ማለት ነው ነገሮቻችሁን የሚያስቸኩል ነገር እግዚአብሔር ያደርግላችኋል። ጌታ መልካም ነው። ይህም ብቻ አይደለም፣ እግዚአብሔር ሙሴ ነው የላከው። ልክ እንደዛ ማለት ነው ከእናንተ ውስጥ ብዙዎቻችሁ ማለት ነው ጸጋ ያላችሁ ሰዎች አላችሁ፣ ጸጋ ያላችሁ፣ አቅም ያላችሁ፣ ብዙ ጉዳይ ያላችሁ፣ ግን እስካሁን ዝም ብላችኋል። አሁን ጌታ እንዲህ ይላችኋል፣ ከዚህ በኋላ ወደ ዋና ቦታችሁን እልካችኋለሁ። የብዙ ሰዎች ጉዳይ በአንተ ያልቃል። ኢየሱስ ጌታ ነው። አንተ ከዚህ በኋላ ተራሱ አንተ አትሆንም፣ እዛም አትገኝም፣ እዛም አትገኝም። እግዚአብሔር ነገሮቻችሁ ሁሉ ቦታ ያስይዛል ብሎኛል ጌታ እግዚአብሔር። ነገሮቻችሁ ሁሉ ያፋጥናለሁ። ለሰው የማይቻል እግዚአብሔር ይቻላል። ሃሌሉያ። ከዚህ የተነሳ አሁን ቀን ስለመጣ ጊዜው ደርሷልና ጌታ እንደምን ያለኝ፣ ልጄ ሆይ ስመኝ፣ ልጄ ሆይ ስመኝ፣ በፊትህ እኔ እሄዳለሁ። ትላንትና ወጣችሁ ለአንዳንዱ ድንጋይ ሆኗል፣ ለአንድ ተራራ ሆኗል። ያቃታችሁ ጉዳይ አለ። በራሳችሁ ወጣችሁ ነው መስሎሽ ወይም መስሎክ እናንተ ወጣችኋል፣ ከአቅማችሁ በላይ ሆኗል። አሁን ጌታ እግዚአብሔር እንዲህ ይላችኋል፣ ከዛሬ ጀምሮ አንተ ብቻ አትወጣም፣ እኔ እወጣለሁ፣ እኔ እቀድምሃለሁ፣ እኔ በፊት እወጣለሁ። ከዛ ተነሳ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች ሁሉ ይሰብራለሁ። አይኖርም አይደለም በእንግሊዝኛ ስናይ ማለት ነው ኦል ክሮክድ ፕሌስ ዊል ቢ ስትሬት ይላል። ድንጋይ የሆነባችሁ ነገር፣ ተራራ የሆነባችሁ ነገር ሁሉ እኔ ሜዳ አደርጋለሁ። እስከ ዛሬ ያቃተን ጉዳይ አሁን ደግሞ ትሻገራለህ። እስከ ዛሬ እምቢ ያለው ጉዳይ አሁን ቀላል ይሆናል። እኔ እግዚአብሔር እቀድምሃለሁ፣ በአንተ ላይ ጸጋ አመጣለሁ፣ እኔ ከአንተ ጋር ይሆናለሁ። አሕዛቦች ሁሉ ይመሰከራሉ። እውነትም ጌታ ከእሱ ጋር አለ የሚባል ነገር እኔ አንተን አሳያለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በብዙ ኮንዲሽን እንደዚህ ሆናችሁ ያላችሁ ሰዎች አላችሁ። ከዛሬ ማታ ጀምሮ እንዲህ ይሆናል። እናንተ ያላሰባችሁ ሰዎችም ያላሰቡ ግን እግዚአብሔር ያሰብልህ መልካም ነገር ዛሬ ይመጣል። ከዛ የተነሳ መውጣት ካቃታችሁ ነገር ሁሉ ትወጣላችሁ። ጌታ መልካም ያደርጋል። አንድ ቃል አወጣለሁ፣ ከእንግዲህ በኋላ ነገሮቻችሁ ሁሉ የፈጠነ ይሆናል። የናሱን ደጆች እሰብራለሁ፣ የብረት መሮችን ይቆርጣለሁ። በስሜ የሚጠራ ለእስራኤል አምላክ የእስራኤል አምላክ እግዚአብሔር እኔ እንዲሆንኩ ታውቅ ዘንድ። ሰዎች ብቻ አይደሉም፣ አንተ ራስህ ከምታውቀኝ በላይ ታውቀኝ ዘንድ። በጨለማ የነበረችውን መዝገብ
ኢየሱስ ጌታ ነው። በስውር የተደበቀችውን ሀብት እኔ እሰጣለሁ። ከእናንተ ውስጥ ብዙዎቻችሁ በጌታ ናችሁ። ታመልካለህ፣ ትጸልያለህ፣ ታገለግላለህ፣ ትሮጣለህ፣ ሁሉን ታደርጋለህ። አሁን ጌታ እንዲህ ይላቸዋል፣ ሰዎች እንዲገረሙ አይደለም አንተንን ጭምር አስገርማለሁ። ከምታውቀኝ በላይ ታውቀኝ ዘንድ ተሰውሮ ያለው መዝገብ አለ። ያልታሰበ ያልታቀደ እያለ ግን ቦታ ለቆ ያለው ጉዳይ በማንም ያልተነካ ያልተጨማለቀ የማንም እጅ ያልገባበት እግዚአብሔር ግን ለአንተ ብሎ ያስቀመጠው መልካም መዝገብ አንተም አላወቅም፣ ሰዎችም አላወቁም፣ ቤተሰብ አላወቅም፣ ከተማው አላወቅም፣ ማንም አላወቅም። እራሱ እግዚአብሔር ገና አንተ ስትፈጥር ለአንተ ብሎ ያዘጋጀው መልካም ምዕራፍ ግን እስካሁን ያልተከፈተ አንድ ቃል አወጣለሁ። ተደብቆ ያለው መዝገብ ሁሉ ከዚህ በኋላ ይከፈታል። ጸጋ ያገኛቸዋል። ደስታችሁ ሙሉ ይሆናል። አሁን ስማችሁ ይቀየራል። ኢየሱስ ጌታ ነው። ሹሩኝ እናገራለሁ። እኔ ያስኩት ክብርቶ ነው። እኔ ምንድን ማለው ለብዙ ሰዎች እስከ ዛሬ ያልተፈረመ አሁን ሰሞኑ ይፈረማል። እስከ ዛሬ እምቢ ያለው ጉዳይ ሁሉ ይስተካከላል። ስለዚህ እንዲህ ቃል አወጣለሁ። የጀመርከውን ነገር ሁሉ መንገድ ላይ የሚቆም አይደለም። ብዙ ሰዎች ጀምራቸዋል። ቆሞ ነው ያለው። ለ3 ዓመት፣ ለ5 ዓመት፣ ለ3 ዓመት፣ ለ6 ወር ብቻ በተለያየ ጊዜ የቆመ ጉዳይ ነው ጌታ የሚያሳየኝ። አሁን እንዲህ ብሎኛል፣ ከእንግዲህ በኋላ ነገሮች አይቆምም። ጣልቃ ነው እገባለሁ። አንዳንዱ ገንዘብ አጥቷል፣ አንዳንዱ ፍቃድ አጥቷል፣ አንዳንዱ ሰው አጥቷል፣ አንዳንዱ ሰው ዶክመንት አጥቷል። ብቻ በሆነ ጉዳይ ያጣችሁ ሰዎች አላችሁ። ይሄን ማለዳ ጌታ ሰጥቶኛል። ይሄን ቃል ጌታ ተናግሮኛል። አሁን እንዲህ ብሎኛል፣ አስቀጥላለሁ፣ 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 አስቀጥላለሁ። ጌታ መልካም ያደርጋል። ያን ብቻ አይደለም፣ ነገሮቻችሁ ከዚህ በኋላ አይደፈንም። ለዛም እኮ ነው በፊት የተከፈተ በር ሰጥቻለሁ። አሁን ማንም ልዘጋው አይችልም። አሁን ነው እንግዲህ እስከ ዛሬ ዘጉ ማለቱ ነው። ግን ከዚህ በኋላ ማንም አይዘጋም። አንገትን ቀና ይላል። ከእንግዲህ በኋላ ማለት አንገት አደፍም። በተለይ ቦታ ያላችሁ ሰዎች በደንብ ስሙኝ። በተለይ ዓለማት በደንብ ስሙኝ። በአሜሪካ ይሁን፣ በካናዳ ይሁን፣ በአውስትራሊያ ይሁን፣ በኢሮፕ ይሁን፣ በኤዥያ ይሁን፣ የትም ዓለማት በተለይ አረብ ሀገር ያላችሁ ሰዎች ሁሉ በደንብ ስሙኝ። እርግጠኛ ሆኜ እናገራለሁ። እግዚአብሔር ዛሬ ካላችሁበት ህይወት ያወጣችኋል። ደግሞ ሰላም ይሆናል። ቅድም የጸለይኩ ነበረ ጌታ ስለ ብዙ ሰው ስናገር ነበረ። ዛሬ ገርሞኛል። ለብዙዎቻችሁ መልካም ይሆናል። ስፔሻሊ ማለት ነው በአባት እራቸው ብርቱካን የሰራዊት ጌታ እግዚአብሔር መልካም ጊዜ አምጥቼልሻለሁ። እየደውሉ ያሉ ሰዎች እየገቡ አስቸግሮኛል። በጣም ይቅርታ። የሚደውሉ ሰዎች ባደውሉ አሁን ስለምጸልይ እባካችሁ ያለች ስሚኝ። ጌታ እግዚአብሔር በህይወታችሁ የምታይ ጉዳይ ያደርጋል። ታላቁ ክንዱ ያገኝሻል። ደስታሽ ሙሉ ይሆናል። ዛሬ አንድ ቃል አወጣለሁ። ከእንግዲህ በኋላ ሁሉ ጉዳይ ያማረ ይሆናል፣ አይበላሽም። እኔ ጌታ ምንድን ነው የሚያሳየኝ? አሁን እያዩ ካላችሁ ሰዎች ውስጥ ማለት ነው ወደ 8 ሰዎች ከበሽታ ነጻ ስትሆን ነው ማየው። ከጽኑ በሽታ እግዚአብሔር ይፈውሳቸዋል። የተኛው ካንሰር ይሁን፣ የተኛው HIV ይሁን፣ የተኛው በሽታ ይሁን ለሰው ከባድ ነው፣ ለጌታ ግን ቀላል ነው። ብዙ ጊዜ በእኛ ጉባኤ እኔ አይቼ ያውቃለሁ። አሜሪካ ሆኜ ጸልዬ በርካታ ሰዎች በኢትዮጵያ ተፈውሷል። ዱባይ ሆኜ ጸልዬ ሰው ሁሉ ተፈውሷል። የጌታ መንፈስ ቦታ አይገድበውም። ራቅ አይልም፣ ቅርብ ነው አይልም። ሁሌ የሚሰራ በሁሉም ቦታ የሚገኝ የእግዚአብሔር ክንድ ያገኛቸዋል። ከየሐኪም ቤት ከሰማችሁና ካልሰማችሁ ከየትኛው በሽታ እግዚአብሔር ይፈውሳቸዋል። እሺ ካላችሁ እንዲህ ይሆናል። አሁን ከጸለይኩ በኋላ ከ5 ደቂቃ በኋላ ሐኪም ቤት ብትሄዱ ማለት ነው ትላንትና የሰማችሁ በሽታ አታገኙም። እርግጠኛ ሆኜ እናገራለሁ። አንዱም አይደለም፣ ሁለቱም አይደለም። ይህንን ጊዜ ጌታን አዘጋጀው። ስለዚህ እንዲህ ቃል አወጣለሁ። እስኪ በእጆቻችሁ ያዛችሁ የተኛው ውሃ ይሁን፣ የተኛው ፎቶ ይሁን፣ የተኛው ዘይት ይሁን፣ የተኛው ፋይል ይሁን ያዙ። ከፍ አድርጉ እስኪ አንዴ። እኔ እጄን ጭኜ ጸልያለሁ በጌታ በኢየሱስ ስም። ያው ዛሬ በእጄ አስቀምጫለሁ። አሁን ነገሮች ሁሉ ያማረ እንዲሆን፣ አሁን ታሪክሽ እንዲቀየር፣ አሁን ሰላማችሁ እንዲመለስ፣ አሁን መርገም እንዲሰበር፣ አሁን በሽታ እንዲነሳ፣ አሁን ጸጋ እንዲያገኛችሁ፣ አይናችሁ እንዲከፈት፣ ጆሮችሁ እንዲከፈት፣ ስማችሁ እንዲቀየር፣ ጸጋ እንዲያገኛችሁ እርግጠኛ ሆኜ እናገራለሁ። ከዚህ በኋላ ማለት ነው ለማንም መላገጫ አትሆኝም። እግዚአብሔር ስማችሁን ድጋሜ ያከብረሃል። አሁን ካላችሁ ቦታ አንዳንድ ሰዎች እንዲህ ያላችሁ
በኋላ በስማችሁ እጸልይላችኋለሁ። ብዙዎቻችሁን ጌታ እንዲህ ይላችኋል፣ ከዛ ቦታ ውጣ፣ ከዛ ህይወት ውጣ፣ ከዛ ኑሮ ውጣ፣ እኔ ከአንተ ጋር ይሆናለሁ። አብርሃም በአባቱ ቤት እያለ ማለት ነው እየሰራ ያለው ስራ አይመጥነውም። አባቱ ጠንቋይ ነው። የአባቱ ዕቃ ነው የሚሸጠው። ኑሮ ሁሉ አይመጥነውም። ግን ይኖራል፣ ግን ይሰራል። አንድ ቀን በህይወቱ ሁሉ ማለት ነው እኔ ያለው ቦታ አይመጥነኝ ብሎ አልጸለየም፣ አልጮህም። ነቢይ አይደለም፣ የነቢይ ሽታ እንኳን የለውም። ግን ጌታ መጣ። ሰው አይመርጥምና ጌታ መጣ። መጥቶ እንዲህ አለ፣ አብርሃም አለው። ውጣ ነው ያለው። አንድ ቃል ውጣ። አሁን በአባቴ ቤት እያለ ልጅ የለም፣ ኑሮ የለም፣ ምንም የለም። ግን ውጣ አለው። አንተ እንደ ቃሌ ከወጣ አለ ለብዙ አሕዛቦች አባት አደርጋለሁ አለ። ለብዙ አሕዛቦች ያውላችሁ ያለ ቦታ ቁጭ ያላችሁ ሰዎች ስሙኝ። ያለ ቦታ፣ ያለ ጊዜ፣ ያለ ሰዓት በማይመጥናችሁ ቦታ መስሎክ ቁጭ ያላችሁ ሰዎች ስሙኝ። በማንም አይደለም፣ በጌታ አምነህ ውጣ። ይህ ዓመት የመውጣት ጊዜ ነው። በዚህ ወር ትወጪያለሽ። የተኛው ያሰባችሁ ጉዳይ ይሁን፣ እናንተ ከዚህ በኋላ ውጣ፣ ጌታ ከአንተ ጋር ይሆናል። ውጪ፣ ጌታ ከአንቺ ጋር ይሆናል። ጀምር። ጅማሬ ትንሽ ቢሆንም ፍጻሜ ትንሽ አይሆንም። እግዚአብሔር ሁሉ ያሳምራል። አንድ ቃል አወጣለሁ፣ ከእንግዲህ በኋላ ነገሮች ሁሉ የፈጠነ ይሆናል። ዛሬ ጌታ ቅድም ምን አለኝ? ሰውን አስነሳለሁ ብሎኛል። ለአንዳንዱ ሰው ይነሳል፣ ለአንዳንዱ እሱ ራሱ ይነሳል። ብቻ ያሰባችሁ ቦታ አይደለም፣ ካላሰባችሁ ቦታ እግዚአብሔር ሰው ያዘጋጅላችኋል። ስለ አንተ አሕዛብን አናውጣለሁ፣ ምድርን አናውጣለሁ፣ ሰዎችን አናውጣለሁ። ከዛሬ ቀን ጀምሮ ይባረካችኋለሁ። ከዛሬ ቀን ጀምሮ እኔ ባለው ቦታ እንግዲህ እዚያ ጋር አሁን ሰዓቱ ማለት ነው ኖቨምበር 7 ነው። ኖቨምበር 7 ከዛሬ ከዳር 7 ጀምሮ በውጭ ማሮ ከዛሬ ቀን ጀምሮ ይባረካችኋለሁ። አንዳንድ ጌታ ዝም ይላል። የሐና ማህፀን የዘጋው እግዚአብሔር ነው። እግዚአብሔር ከዘጋ ሰው አይከፍትም። ጌታ የዘጋው ነቢይ አይከፍትም። ግን ጌታ እንዲህ ይላችሁ፣ አሁን ከዚህ በኋላ አይዘጋብሽም። ከዚህ በኋላ አንገት አደፍም። እኔ ከአንቺ ጋር ነኝ። በቅርብ ጊዜ ውስጥ እንዴት ያለሽ ልቤ በእግዚአብሔር ጸና። ያለቀሽው ስሚ፣ ያዘሽው ስሚ፣ አንቺም ስሚ፣ አንተም ስመኝ። በቅርብ ጊዜ ውስጥ ልቤ በእግዚአብሔር ጸና። አፋችሁ ላይ ተከፈተ። አንድ ቻንስ አለ። አፋችሁ ይከፈታል። ለዛም በምስጋና፣ ለዛም በክብር፣ ለዛም በደስታ እግዚአብሔር ካንቺ ጋር ይሆናል። ሃሌሉያ። እና ውጣ አብርሃምን። ከዛ በኋላ እንዲህ አለው። አብርሃም ይዞ ሄደና አሻዋን አሳየ። አሻዋን ቁጥር አለ። አሻዋ አይቆጠርም አለው። በዛሬ ቀን አንተ ምንም የለም፣ ልጅ የለም፣ ማንም የለም። ግን እኔ እንዲህ አደርጋለሁ፣ ዘሪ እንደ አሸዋ አበዛለሁ አለ። አንድ ቃል አውጣለሁ። ከእንግዲህ በኋላ የእናንተ ዘር፣ የእናንተ ስም፣ የእናንተ ጉዳይ ሁሉ ቦታ ላይ ይበዛል። ልጅ ያጣችሁ ሰዎች ስሙኝ። ዛሬ አንድ አታችሁ ኮይን አንድ ቃል አወጣለሁ። ከእናንተ አንዳንድ ሰው 4 ይወልዳል፣ አንዳንዱ 5 ይወልዳል፣ አንዳንዱ 6 ይወልዳል፣ አንዳንዱ 2 ይወልዳል። አንድ ቃል አወጣለሁ። ከእንግዲህ በኋላ ዘራችሁ የበዛ ይሆናል። ባዶ አትሞችም፣ መካን አትሆንም። ጌታ ከአንተ ጋር ነው። አንድ ቃል አውጥቻለሁ፣ ያገኛችኋል። ሃሌሉያ። ይህ ብቻ አይደለም። ለአብርሃም እንዲህ አለው፣ በምድር ላይ አለው፣ በምድር ላይ ስምን አከብርሃለሁ። ምን ማለቱ ነው? የትም ሀገር ግባ፣ የትም ግባ ማለቱ ነው። የትም ሀገር፣ የትም ከተማ፣ የትም ቦታ ግባ አንተ፣ እኔ ስምን አገናለሁ። የሚያውቁ ሰዎች ብቻ አይደለም፣ የማያውቁ ጭምር አንተን ይወዳል። ያየ ሁሉ ያከብረሃል። አንድ ቃል አወጣለሁ። ከዛሬ ቀን ጀምሮ ቤተሰብ ብቻ አይደለም፣ አሕዛቦች ሁሉ ያከብረሃል። የእግዚአብሔር ሞገስ ያገኛል። መልካም ስራ ሰርቴ አይደለም፣ ያየ ሁሉ ይወዳል። ምንድነው ትርጉሙ ብትሉ ማለት ነው፣ ምንድነው ምስጢሩ ብትሉ ማለት ነው፣ እግዚአብሔር እንዲህ ብሎኛል፣ በምድር ላይ ስምን አገናለሁ፣ ስምን አገናለሁ። ጌታ ካረዳ ማለት ነው ወንድም አይቀበልም፣ ባል አይቀበልም፣ ልጅ አይታዘዝም፣ ከተማው እሺ አይልም፣ መንደር እሺ አይልም። መልካም ስራ ሰርተ ሰው ይገለበጣል። ግን ጌታ ከአንተ ጋር ሲሆን እንዲህ ነው የሚሆነው። አሕዛቦች ይገዙልሃል፣ መንግስታት ይገዛሃል። ሃሌሉያ። አንድ ቃል አውጣለሁ። እስከ ዛሬ እምቢ ያለው ሁሉ ከዚህ በኋላ መንገድ ይሰጣል። ትላንትና የዘጉ ሁሉ አሁን ይከፍታሉ። ትላንትና የዘጉ ሰዎች አሁን ይከፍታሉ። ትላንትና ስሜን ሲያጠፉ የነበሩ ሰዎች አሁን በድጋሚ ስሜን መስጠት ይሰራሉ። እኔ ከአንተ ጋር ይሆናለሁ። እኔ ከአንቺ ጋር ይሆናለሁ። እኔ ከአንተ ጋር ይሆናለሁ። ምንም ይሁን ብቻ እኔ ከአንተ ጋር ይሆናለሁ። ጌታ መልካም ያደርጋል። ሃሌሉያ። ተደብቆ ያለው መዝገብ፣ ተደብቆ ያልተነበበ፣ ያልታየ፣ ያልተገለጠ፣ ያላወቅሽው
ጌታ እንዲህ ብሎኛል። በቅርብ ጊዜ ውስጥ መዝገብሽን አለ ተደብቆ ያለው ያንቺን መዝገብ ከታች ወደ ላይ አወጣለሁ። ከእንግዲህ በኋላ መዝገባቸው አይዘጋም። በመስሪያ ቤት አይዘጋም፣ በመንደር አይዘጋም፣ በሰፈር አይዘጋም፣ በቦታ አይዘጋም። እኔ ከአንቺ ጋር እሆናለሁ። ስምሽን እቀይራለሁ። ደስታሽ ሙሉ ይሆናል። ድንቁ ኢየሱስ ድንቅ ያደርጋል። ኢያሱ እንዲህ አለ። ሙሴ ሰዎች መጡና ለኢያሱ እንዲህ አሉ። ሙሴ የምናውቀው ነገር አለ፣ የምንሰማው ነገር አለ፣ የሚባለው ጉዳይ አለ፣ ሁሉ የራሱ ጉዳይ። እኔ ግን እንዲህ እላለሁ፣ ብቻ እግዚአብሔር ከአንተ ጋር ይሁን እንጂ እኛ እንገዛልሃለን ነው ያለው። ጸጋ ያላችሁ ቁጭ ያላችሁ ሰዎች ስሙኝ። ለአንዳንዱ ጸጋ አለ፣ ቅባቱ አለ፣ ግን ሰው የለም። ጸጋው አለ፣ ሰው አይቀበልም። ብቻ ጌታ ከአንተ ጋር ይሁን። ዛሬ የራቀው ሁሉ ይመጣል፣ የጠፋ ሁሉ ይገኛል። ጌታ ከአንቺ ጋር ይሆናል። ስማችሁ ይቀየራል፣ ጸጋው ያገኛችኋል፣ ሁሉ ሆነላችሁ። ሃሌሉያ። ስለዚህ በእጆቻችሁ ዛሬ ጥያቄ የሆነ ጉዳይ ሁሉ በቅርብ ጊዜ ውስጥ ማለት ነው ጥያቄ ሁሉ ይደለታል፣ መልስ ያገኛል። እኔ በጌታ መንፈስ ምንድን ነው የማየው? ለብዙ ሰዎች ማለት ነው ለብዙ ሰዎች ነው የምላቸው። ለብዙ ሰዎች የጌታ መልአክ ጥያቄ ሁሉ ማለት ነው ቲክ 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 ራይት 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 ነው የማየው። ስለዚህ እንዲህ ቃል አውጣለሁ። ጸሎትሽ ተሰምቷል፣ 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 ተሰምቷል። ያገኛችኋል። ይሄን ብቻ አይደለም። ብዙ ሰዎች አላችሁ ምን ማድረግ እንዳለባችሁ፣ የት መሄድ እንዳለባችሁ፣ ከማን ጋር እንደምትሰሩ ግራ ገብታችሁ ያላችሁ ሰዎች አላችሁ። እኔ እንዲህ ቃል አወጣለሁ። ከእንግዲህ በኋላ ነገሪ ሁሉ ካንተ ጋር ይገናኛል፣ ካንተ ጋር ይገናኛል። እሺ ወሰርኩ በሲያንደ ወሰርኩ በሲያንደ ከዚህ በኋላ ያውልሽ የተኛው ጉዳይ ይሁን የራቀባችሁ ጉዳይ ሁሉ ወደ አንቺ ይቀርባል። ትላንትና ታግላችሁ እምቢ ያለ ጉዳይ ሁሉ አሁን ቃል ወጥቷል። አሁን ጊዜ ደርሷል። አሁን ዘመን ደርሷል። አሁን ተቀየረ። እንዲህ ይሆናል። ትላንትና እምቢ ያለ ሁሉ አሁን በቅርብ ጊዜ ወደ እጅሽ ይመጣል። እሺ ወሰርኩ በሲያንደ እሺ ወሰርኩ በሲያንደ ጌታ መልካም ያደርጋል። ይሄኛው አመት ከገባ እስካሁን ድረስ ለሁሉ ሰው የጸለይኩ ነበርና በተለይ አመቱ ጋር ሲገባ እኔን አባቴ አንድ ላይ ሲጸልይ ነበረ። ጌታ ስናገር ነበርና በሱ በኩልም በእኔ በኩል ጌታ ተናግሯል። በሁለታችን በኩል በአባቴ በኩል ጌታ ምን አለ? ይሄ አመት አለ አዲሱ አመት፣ በዚህ በአዲሱ አመት መለኮታዊ ጉብኝት ያልታሰበ ያልታቀደ ግን እጅ በአፍ የሚያስጭን አንተን ጭምር እኮ ነው የምልህ፣ እጅ በአፍ የሚያስጭን ልዩ ጉዳይ ባንተ ያደርጋል። ይህንን ጌታ ብሏል። ስለዚህ ይህንን ሁላችሁ ስሙኝ። እግዚአብሔር በቅርብ ጊዜ ውስጥ እጅ በአፍ ያስጭናችኋል። እጅ በአፍ ያስጭንሻል። እኔም ጸልያለሁ። ጌታ እንዲህ ብሎኛል። ከዚህ በፊት አለ ጌታ ብዙ ሰዎች ይጀምራሉ፣ አይፈጽሙም፣ ይጀምራሉ፣ ይበላሻል፣ ይጀምራሉ፣ ይበላሻል። ሁሌ መጀመር ብቻ ፈጽሞ የማያውቁ ሰዎች አሉ አለ። ድካም አለ፣ ሩጫ አለ፣ ንግግር አለ፣ ሁሉ ታደርጋለህ፣ ድርሻን አድርገሃል። ለስራው ጎበዝ ናችሁ፣ አተኙም፣ ግን ጀምራችሁ አልቆ አያውቅም። ሁሌ ይበላሻል፣ ጭንገፋ አለባችሁ። አሁን ጌታ እንዲህ ነው ያለን፣ በዚህ ዓመት ጭንገፋ አይሆንብሽም። በዚህ ዓመት በዚህ ወር ጭንገፋ አይሆንባችሁም። በዜሮ መጀመር ይቻላል፣ ፍጻሜ ግን ዜሮ አይሆንም። ያለ ምንም ቃል ብቻ ላውጣላችሁ። ባጣችሁና በእናንተ ነገር ውስጥ ያለው ዲፍረንስ አንድ ብቻ ያጣችሁ ነገር አለ፣ እናንተ ያላችሁ። አሁን በማን ያለው ዲፍረንስ ቃል ብቻ ነው። ዛሬ አንድ ቃል አውጣላችሁ። እስከ ዛሬ እምቢ ያለው ጉዳይ ሁሉ ከዚህ በኋላ ወደ አንቺ ይመለሳል። ይስማማል፣ ይስማማል። ቃል ካልመጣ ጊዜው ካልደረሰ ሁሉ ይርቃል። ቀን ግን ሲመጣ ቃል ሲመጣ ሁሉ ይስማማል። አንድ ቃል አውጥቻለሁ። እስከ ዛሬ የራቀው ሁሉ ከዚህ በኋላ ወደ እጃችሁ ይገባል። ስለዚህ ጀምራችሁ አይበላሽም፣ አቅዳችሁ አይበላሽም፣ አልማችሁ አይበላሽም፣ ወታችሁ አይበላሽም፣ ጭንገፋ አይሆንባችሁም። አንዳንዴ አይተን እናውቃለን ስለምንጸልይ ለብዙ ሰው ህይወቴ ላስተካክል ብሎ አንዳንድ ሰው ማለት ነው ቤት ያለው ሰው ቤቱን አስይዞ ባንክ ተበድሮ ስራ ይጀምራል፣ ከዛ ይበላሻል። ትናንትና ቤት አለው፣ አሁን ቤቱን ጭምሮ ለባንኮች የሚያስረክበው ባዶ ይሆናል፣ ጀምሮ ባዶ ይሆናል። አሁን ጌታ እንዲህ አለኝ፣ በዚህ ዓመት
መጀመሩን ትጀምራለህ። እንደ ድንገት እግዚአብሔር ያስጀምራቸዋል። ቅድም ብያለሁ፣ የሆነ ሰው ይነሳል፣ የሆነ ኃይል ይነሳል፣ የጌታ እጅ ይነሳል። በፍጹም ትጀምራለህ። ጅማሬ ትንሽ ቢሆን ፍጻሜ ግን ትንሽ አይሆንም። ከዛሬ ጀምሮ ይባርካቸዋለሁ ያለው ጌታ እግዚአብሔር ያደርግላቸዋል። ሃሌሉያ። ስለዚህ ለአንዳንዱ መለኮታዊ ጉብኝት፣ ለአንዳንዱ በድል መፈጸም ዓመት። ይህ ዓመት ምንድን ነው? በድል በዚህ ዓመት በለው እስኪ፣ በዚህ ዓመት እኔ በድል እፈጽማለሁ። ሃሌሉያ። ትጀምራለህ፣ ትፈጽማለህ። ጀምረህ አታቆምም። እርግጠኛ ሆኜ እናገራለሁ። የጀመርከው ፕሮጀክት አለ፣ ትፈጽማለህ። የጀመርከው ራዕይ አለ፣ ትፈጽሚያለሽ። ያሰብከው ጉዳይ አለ፣ ትጀምራለህ። በድንገት ጀምረህ ትፈጽማለህ። ጌታ ከአንተ ጋር ነው። ሁሉ ያማረ ይሆናል። ድንቁ ኢየሱስ ድንቅ ያደርጋል። ሶስተኛ ነገር እንዲህ ብዬ ጸልያለሁ። ከዛሬ ጀምሮ እንዲህ ነው የሚሆነው። ከዛሬ ጀምሮ በሮች ይከፈታሉ። ያም ይከፈታል፣ ያም ይከፈታል፣ ያም ይከፈታል፣ ያም ይከፈታል። የባለፈው ጭምር ይከፈታል። በሮች ይከፈታሉ። በሮች፣ የትዳር በር፣ የስራ በር፣ የቅባት በር 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 ሁሉ በሮች። አንተ ዝም ብለህ ሂድ። ሁላችን እንደምናውቀው ብዙ ጊዜ የሴቶች ፀጉር ቤት ከውጭ ስናይ ዝግ ነው። ሁሌ ከውጭ ያየ ሰው ሁሉ ማነው ይሄ ቤት ዝግ ነው ይላል። ግን ጠጋ ብለን ስናየው ማነው ቤተ እንዲህ የሚል ጽሑፍ አለ፣ ክፍት ነው ይግቡ ይላል። ያውላችሁ አሁን ዛሬ ቃል ወጥቷልና ዝግ ነው እንዳትል፣ አይሆንም እንዳትል። አንተ ዝም ብለህ ሂድ። በሩ ክፍት ነው። አንተ ዝም ብለህ ሂድ። ነገር አይዘጋም። ከዚህ በኋላ ሰውም አይዘጋም፣ ሰይጣንም አይዘጋም። በአንተ ውሃ አይዘጋም። በሱ ተጀምሯልና ይሆንላችኋል። በሮች ይከፈታሉ። አሁንም አንድ ቃል አወጣለሁ። የሰራዊት ጌታ እግዚአብሔር በዚህ በአዲሱ ዓመት ከእናንተ ውስጥ ለብዙዎቻችሁ ማነው ወንድ ትወልጃለሽ። አንተም ትወልዳለህ፣ አንቺም ትወልጃለሽ ወንድ ልጅ። ያላገባችሁ ታገባላችሁ፣ ያገባችሁ ትወልዳላችሁ። ጌታ ከአንተ ጋር ይሆናል። ይሄ አረጃው ብቲ ሐኪሞች እንዲህ ያሉ ብቲ አልሰማሽም። ዛሬ ቃል አውጥቻለሁ። ሰዎች ከሚሉ ሐኪም ከሚለው ጌታ ምለው ይበልጣል። አንድ ቃል አውጣለሁ። አዋጅ ሁሉ ተቀይሮ ማህፀን እንኳን ባይኖራችሁ አንድ ቃል አውጣለሁ። ሰማይ ሲመጣ ከባዶ ቦታ ነው፣ ምድሩ ከባዶ ቦታ ነው። አንድ ቃል አውጣለሁ። ባዶ የሆነ ማህፀናችሁ ከዚህ በኋላ ልጅ ይሸከማል። ሹረኛ ይናገራሉ፣ ልጅ ይሸከማል። ጸጋው ያገኛችኋል። ስማችሁ ይቀየራል። ክፋት አያገኛችሁ። በኢየሱስ ሆነላችሁ። ልጅ። አምስተኛ ነገር የሰራዊት ጌታ እግዚአብሔር ሆይ እንዲህ እጸልያለሁ። የትም ቦታ ያላችሁ ሰዎች ስሙኝ። አሁን ያለሽበት ቤት አይመጥነሽም። አሁን ያለበት ቤት እንኳን አይመጥንም። አንተ እግዚአብሔር ሰው፣ በርካታ ሰዎች አንተ ጋር ይመጣሉ። አይዛቦች ይመጣሉ፣ ፓስተሮች ይመጣሉ፣ ነቢያቶች ይመጣሉ፣ አፖስቶች ይመጣሉ። በኪራይ ቤት አትኖሩም። አንድ ቃል አወጣለሁ። የተከፈለ ያለቀለት የራሱ የሆነ ትልቅ ቤት ሆነልሽ፣ ሆነልሽ፣ ሆነልሽ። እዚህ ወሰድኩ ቢያሲ ጌታ መልካም ነው። ይህም ብቻ አይደለም። ከኢትዮጵያ ውጭ ላሉ ሰዎች ምንም ነው። እኔ ኢትዮጵያዊ ነኝ። አንድ ቃል አወጣለሁ። የሰራዊት ጌታ እግዚአብሔር በዚህ በአዲሱ ዓመት የራስሽ የሆነ ጥሩ መኪና ሞዴል 2020፣ 2019፣ 2018 ጥሩ መኪና፣ አንድ ላንቺ፣ አንድ ለባለቤትሽ፣ አንድ ለልጆችሽ፣ 3 መኪና እግዚአብሔር ያዘጋጅላችኋል። ሆነላችሁ፣ ሆነላችሁ። አጸናውልሽ። አንድ ቃል ይደግማለሁ። ከእንግዲህ በኋላ በየቦታ ተይዞ ያለው ነገሮቻችሁ ሁሉ ይለቀቃል። ሰይጣንም ይያዘው፣ ሰውም ይያዘው፣ በማንኛውም ብቻ በየትኛው ኮንዲሽን ከእጆቻችሁ አምልጦ የወጣው ነገርሽ በቅርብ ግን ወደ እጅሽ ይመለሳል። አንድ ቃል አውጣለሁ። ቤታችሁ አይሸጥም፣ ንብረቴ አይሸጥም፣ በክስ አይሸጥም። ይህ መዝገብ ይገለበጣል፣ አዋጅ ይገለበጣል። ክፋት አያገኛችሁ። አስቸኳይ ወዲያው ነገሩ ይገለበጣል፣ ነገሩ ይገለበጣል፣ ነገሩ ይገለበጣል፣ ነገሩ ይገለበጣል። አዋጅ ይቀየራል። ጸጋው ያገኛችኋል። ስማችሁ ይለወጣል። ክፉ አያገኛችሁም።
የጌታ መንፈስ ምንድን ነው የሚያሳየኝ? ከብዙ ሰዎች ላይ ማለት ነው ሰዎች ሻወር እንደሚገቡ ሁሉ ማለት ነው በጣም ፓወር ባለው ውሃ ሰው እንደሚታጠብ ለብዙ ሰዎች ማለት ነው ህይወት የሚቀየር ጸጋ የሚቀየር ደም የሚቀየር ልዩ የእግዚአብሔር ፈውስ ያገኛቸዋል። ለአንዳንዱ ፈውስ ይመጣል፣ ቅባት ይመጣል፣ ጸጋው ያገኛቸዋል። ባላችሁ ቦታ ላይ ሼክ የሚያደርግ ኃይል ያገኛቸዋል። በደም ስመኝ በእጅ ሰዎች ይፈወሳል። በደም ስመኝ በእጅ ሰዎች ይፈወሳሉ። የሞተ ባንተ ይነሳል። ለአንዳንድ ሰዎች እንዲህ ይሆናል። ከዛ ከናንተ ውስጥ በተለይ ስሙኝ፣ የሴት ነቢያቶች አላቸው፣ የሴት አፖስቶሎች አላቸው፣ ዘማሪዎች አላችሁ። በብዙዎቻቸው ጸጋ ይመጣል፣ ቅባት ያገኛቸዋል። በጌታ በኢየሱስም ይሄ ዓመት የቅባት ዓመት ነው፣ የክብር ዓመት ነው፣ የስኬት ዓመት ነው። ከተማ ላይ ያሉ ሰዎች ብዙ ሰዎች ማለት ነው ከኤችአይቪ፣ ከካንሰር፣ ከኦቲዝም የሞተ ሁሉ በአንተ እጅ ይፈወሳል። አንድ ቃል አወጣለሁ፣ ሁሉ ተቀየረ፣ ሁሉ ሰላም ሆነ፣ ጸጋው ያገኛቸዋል። ከዚህ ቀን ጀምሮ እንዲህ ይሆናል። እግዚአብሔር በትዳራችሁ፣ በስራችሁ፣ በመንገዳችሁ፣ በራእያችሁ የምታይ ምልክት ያሳያቸዋል። አምላክ እግዚአብሔር ከአንተ ጋር እንዳለ አሕዛቦች ይመሰክራለሁ። በምክንያትሽ በእናንተ ቤት ወንጌል ይሰበካል። እውነትም ጌታ ከሰው አለ እስከሚባል ድረስ ያስገርማቸዋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሁን ታውቃላችሁ፣ ብዙዎቻችሁ ታመልካላችሁ፣ ትጸልያላችሁ፣ በቃ ትላላችሁ በጽድቅና በቅድስና ግን ነገሩ ቦታ አልያዝም። ከዛ የተነሳ ትንሹ ትልቁ ባንቺ ላይ ይናገራል። እንደፈለገ ሰው ሁሉ ይከፍታል። አሁን ዛሬ ጌታ እንዲህ ይላችኋል፣ አምላክሽ እግዚአብሔር እኔ አምላክሽ መሆንን አሕዛቦችን ይወቁ ዘንድ ሰዎችን ይዘወቁ ዘንድ ከዛሬ ቀን ጀምሮ ወደ አንቺ ጉዳይ እኔ እመለሳለሁ። ወደ አንቺ እኔ እመለሳለሁ። ወደ ጉዳይሽ እመለሳለሁ። እዛ እመለሳለሁ። ልጄ ሆይ ከዚህ በኋላ ብቸኛ አትሆኝም። በጌታ መንፈስ ምንድን ነው የማየው? ብዙ ሰዎች ማለት ነው ሜዳ ላይ ቆማችሁ ነው የማየው። ባዶ ሜዳ ላይ ወደዛ ብታይ ማንም አይመጣም፣ ወደዚህ ማንም አይመጣም፣ ማንም የለም፣ ምንም የለም። ባዶ ሜዳ ላይ ቆማችሁ ነው የማየው። አንዳንድ ሰው በአባት ያርፋል፣ በእናት ያርፋል፣ በወንድም ያርፋል፣ በእህት ያርፋል፣ አግብቶ ያርፋል፣ ወልዶ ያርፋል። ግን አያለው በጌታ መንፈስ ከእናንተ ብዙዎቻችሁ ማለት ነው ጥሩ ጓደኛ እንኳን የላችሁም፣ የልብ ሰው እንኳን የላችሁም። ለቁጥር አሉ፣ ለቁጥር አለ ይባላል፣ ግን ሰው አታችኋል። አሁን ጌታ እንዲህ ይላችኋል፣ ከዛሬ ቀን ጀምሮ እንዲህ ይሆናል። አሕዛቦች ሁሉ ይገዙልሃል። እኔ ከአፍሪካ ይሆናለሁ። የትም ቦታ ግባ እግርን አከብራለሁ፣ ምትል አፍና አከብራለሁ። ኃይል ስትል ሰው ይፈወሳል በእጅ። እኔ ከአንተ ጋር ነኝ። ባዶ አትሆንም። ጸጋው ያገኛቸዋል። ድንቁ ኢየሱስ ድንቅ ያደርጋል። ስለዚህ እንዲህ ይሆናል። ነገሮቻችሁ ይፈጥናል። አሜናቲ ነገርሽ ይፈጥናል። እስቲ ሁሉ ሰው አንዴ አሜን ይበል። እስቲ በምልክት ሲያሳይ እስቲ አሜን በል። እስቲ አንዴ አሜን በሉ እስቲ። ጌታ መልካም ነው። ሹሮኛ እናገራለሁ። ነገርሽ ሁሉ ከዚህ በላይ ይፈጥናል። በቃ ይፈጥናል። ሁሉ ይፈጥናል። አረ የእሷ ጉዳይ እኮ አለቀ እኮ። የእሱ ጉዳይ በጣም አለቀ። ገና መጀመሪያ ሳይታወቅ ፍጻሜ ዜዎች ሳያሉ ጌታ መልካም ያደርጋል። ስለዚህ እንዲህ ብሎ ወሰድኩ በሲ አንዴ ሁላችሁ ዘርጉ፣ እጃችሁን ዘርጉ ወደዚህ። የሰራዊት ጌታ እግዚአብሔር ሆይ ዛሬ እንዲህ ብለኛል፣ ነገሮቻችሁ ሁሉ ይፈጥናል ብለሃል። እንደ ቃሌ አንድ ቃል አወጣለሁ። ይህንን ለምሰማለ ሁሉ ሰው ነገር እየፈጠነ ይሁን። ነገር ሁሉ የፈጠነ ጉብኝት፣ የፈጠነ ፈውስ፣ የፈጠነ ልጅ፣ የፈጠነ ስራ በር ጀምራችሁ ከሆነ ቶሎ አልቆ ሁሉ ጉዳይ አልቆልህ በክብር ትቆሚያለሽ። በቅርብ ጊዜ ውስጥ በክብር ትቆሚያለሽ። የተኛው በሽታ ከእናንተ ተነሳ። እንዲህ ብዬ ቃል አወጣለሁ። ከላይ ከጸጉርሽ ጀምሮ እስከ እግርሽ ጫፍ ድረስ አንድ ቦታ ሳይቀር ማለት ነው ሙሉ ሰላም፣ ሙሉ ፈውስ። ሐኪም ቤት ብትሄዱ ማለት ነው ይሄም የለም፣ ይሄም የለም፣ ይሄም የለም፣ ይሄም የለም፣ ይሄም የለም። ምን አድርገሽ ነው? የት ሄደሽ ነው ብትባይ ማለት ነው መልስሽ አንድና አንድ ኢየሱስ፣ 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 ኢየሱስ። ሃሌሉያ። ስለዚህ በዚሁ አጋጣሚ ማለት ነው የምወደው አባቴ ባለ ቦታ ሆነው እንግዲህ ሀይላቸዋል። እናተም እንግዲህ ያለች ዛሬ ገርሞኛል። እኔ ያለው አውስትራሊያ፣ አባቴ ያለው ኢትዮጵያ አዳማ፣ እናቴ ያለችው አሜሪካ ቨርጂኒያ፣ ሀንቾ ደግሞ ያለችው ዱባይ። የሚገርም ነው። ሁሉ ግን በየቦታ ሆኖ ወንድሞች አሉ፣ የስጋ ወንድሞችም አሉ።
የስጋ እህቶችም አሉ፣ ልጆችም አሉ፣ የምስቶችም አሉ። እያንዳንዱ ሰው በየቦታ ሆናችሁ ትገልጻላችሁና እስኪ አሁን እያያችሁ ካላችሁ ሰዎች ውስጥ ማንም መንፈሳዊ ልጆች የሆናችሁ ሁላችሁ መልክ ሲያሳዩ እስኪ ልጆቼ፣ የሚገርም ነው። ጌታ መልካም ነው። ደስ ብሎኛል። እንግዲህ አንድ ቃል አወጣለሁ በጌታ በኢየሱስ ስም። ከዛሬ ከኖቬምበር 7 ጀምሮ ሁሉ ጉዳይ ያለቀ፣ ሁሉ ጉዳይ ቦታ የያዘ፣ ሁሉ ሰላም ሆነ ይሁንላችሁ። ጸጋ ያገኛችሁ፣ ክፉ አገኛችሁ፣ በሽታ ሁሉ ይነሳ። በእጆቻችሁ የያዛችሁ የትኛው ጥያቄ፣ በእጆቻችሁ የያዛችሁ የትኛው ጉዳይ ሁሉ አሁን ያለቀ ይሁን። ገርሞኛል። በላይፍ ጸልይ ማለት ነው እግዚአብሔር ባያደርግላችሁ ኖሮ እንኳን በላይ መጸለይ አይደለም እኔ ማለት ነው ለሚወደው ለቡና ጊዜ እንኳን የለኝም። ይሄ ጊዜ ግን ጊዜ ነው የሰጠኝ። ያው በጌታ ፊት ቃል ይዤ ነው የማወራው። አዳር ሙሉ ጸለይኩ ነው ያደርኩ ዛሬ። ስለዚህ ጌታ ይሰራል፣ አትጠራጠሩ። ጌታ ይሰራል። ሹሩኝና ጋር ጌታ አያሳፍራችሁም። ስለዚህ ጌታ እግዚአብሔር ያደርግላችኋል። በቅርቡ እንገናኛለን። ጌታ ከእናንተ ጋር ነው። ሁሉ ሰላም ይሆናል። ፈጽሞ አያሳጣችሁ። ባላችሁ ቦታ ላይ ሁላችሁ እስቲ አሜን 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 ብላችሁ ጌታ መልካም ያደርጋል። ድንቁ ኢየሱስ ድንቅ ያደርጋል። ሁሉ ሰላም ይሆናል። በቅርቡ እንገናኛለን። ወይ ዛሬ ማታ ያለው ጉዳይ አሳውቃችኋለሁ። መቼ እንደማገለግል ጌታ ከመረኝ ያንን ቀን ካሳወቁ በኋላ ይገልጻለሁ። ይሄንን ማይቢ ከዚህ በኋላ ላለው ነገር ማለት ነው። የትም ቦታ ያላችሁ ሰዎች፣ ትልቅ ጉዳይ ያለባችሁ ሰዎች ካላችሁ እናቴ ያለች ማሚ አሜሪካ ላይ የአሜሪካ ኮድ ቁጥር እንደምታውቁ ነው። ስልክ የሷ 703 362 0060 ይደግማለሁ። 7 እሺ በአማርኛ እናገራለሁ 703 362 0060 በዚህ ቁጥር ደውላችሁ ማምን አገኛት። ትልቅ ጉዳይ ያለባችሁ ሰዎች ካላችሁ ለብቻችሁ ነው ጸልይላችኋለሁ። ጌታ መልካም ያደርጋል። ክፉ አገኛችሁ፣ ደስታችሁ ሙሉ ይሁን። ጌታ መልካም ያደርጋል፣ አያሳፍራችሁ። ሃሌሉያ። ድንቁ ኢየሱስ ድንቅ ያደርጋል። እንገናኛለን። መልካም ጊዜ። ሃሌሉያ። ቻው። ተባረካችኋል። በተለይ ካላችሁ ሰዎች ውስጥ ማለት ነው የጌታ መንፈስ ቅዱስ ስናገኝ ነበርና ስፔሻሊ ቤዛዊት የምትባይ አንድ ቤዛዊት፣ 2 ብርቱካን፣ 3 ዓለም ፀሐይ፣ 4 ሚሚ ሞላ የምትባይ በግላችሁ ታገኛላችሁ። ጌታ መልካም ያደርጋል። ድንቁ ኢየሱስ ድንቅ ያደርጋል። ሻሎም። ቻው። ተባረካችኋል። መልካም ጊዜ። ተባረኩ።